እስቲ ባክሊት መስኮት የሌለውን ቤት እኮ መስኮት ማስመሰሉ ይችላል። መጋረጃ አንቺልኝ እስቲ ነይ እስቲ ሻንዴ ቤት ምን አደረግባትና ሪያልቲ ሾው ሲጀምር የነበረው መጋረጃ ነውና ፏ ትላለች። ምን ላድርግሽ ማያ አስጠልቶኛል። በቃ እስቲ ባክሊት መጋረጃ እስቲ አምጪልኝ። እስማሚ መጋረጃ ኦልድ የመጨረሻ በቃ እንዴት ታስጠላኝ። መጋረጃ አንቺልኝ እስቲ ምን አለ? ምንም የለም። ያለፈው ያበሻውስ ነይ እስቲ ሻንዴ በስማ መስኪያው ራሱ የመጨረሻ በስማ ቀርቷል አሉ። ይሄኛው ብረት ምን አይነት ነው? እሺ አሁን ለዚህ ቤት የሚያስፈልገው መጋረጃ ይሄ ድሮ የነበረው ቤት የነበረው መጋረጃ ነው። ድሮ ሪያልቲ ሾው ሲጀምር የነበረው መጋረጃ ነውና ምን ላድርግሽ ማያ አስጠልቶኛል። በቃ አልፈልገውም ይሄ መጋረጃ። ምን ይሻለኛል እንዴ? ማማ ቲክቶክ ላይ አንድ ቪዲዮ አይቼ ነበር። ልደውልላቸው እንዴ? ውይ ኧረ አልፈልግም። ሄሎ ኢኪስ ካርቴ yes ሰላም ነው ወይ? ሰላም። እሺ መጀመሪያ ላሳይ አንዳንድ አስቸኳይ ሪያልቲ ሾው ነው ኤዲት የምናደርግባት እና እስቲ እንዴት አድርገን ነው የምታሳምረው? ይሄንን ፏ ትላለች። ያው እሺ ችግር የለም። እንዴት ነው የምታደርገው? ይሄንን እንዲዘጋ አድርገን አረጋግጣላችሁ። እንዴት አድርገን እንደምትሰራው ያበደ ብዙ ቪዲዮዎች አይቻለሁ እናንተ ጋር ደውሉ። በዚህ ጋር እንደዚህ ቪዲዮ ማማ ስታስጠላኝ አንዳንዴ በመጋረጃ ፊቷን መዝጋት ኤል አድርገን በቃ ኪዝ አቤት ፍጥነት እና ደግሞ ሌላ ያበደ ግፍ ላሳይ የሚያስጠላ ይሄንን ፏን ብዙ ኮተት ነው ክሊር እናደርገዋለን። እስቲ አየው ይሄ መጋረጃ ራሱ የቆየ ነው። አቤት በልጆቹ እድሜ ነው የማማድ ማርያምን የማማድ መጋረጃ ያችሁ እግዚአብሔር ይሄ ኦልድ የቆየ ነው። እኔ ለራሱ ስራ አልጀመርኩም። ሰደብከኝ ልክ ኢኪዞች እኔ ጋር ከመጡ በኋላ እስቲ ለማንኛውም መተሽ ሱቃችንን ጎብኘት እንደው አይት ብታረጊው ደስ ይለናል። ምክንያቱም ለምርጫም በጣም ስለሚጠቅምሽ ብለውኝ ጋበዙኝ። በቀጥታ ኢኪዝ ሱቃቸው ነበር የሄድኩት። ያው ከበር ላይ እንደምታዩት አንደኛው ትዊንስ እንግዲህ ተቀብሎናል። በጣም ይኸው በጥሩ ሁኔታ እየተቀበለን ነው። ሲጎብኝልን ይሄ ቦታ የሪሴፕሽን ቦታችን ነው። እንግዶችን እዚህ ጋር ከተቀበልን በኋላ ወደ ምርጫ እንሄዳለን አሉኝ። ከዛ ጎብኙ ሲሉኝ እኔም እንግዲህ ቀጥታ የመጋረጃ አይነቶችን አማራጮችን እየዞርኩኝ መጎብኘት ጀመርኩኝ። የሚገራርም የከለር ምርጫ፣ የዲዛይን ምርጫ፣ የስፌት ምርጫ፣ ከውስጥም ከውጭም ያሉ የከለሮች በጣም የሚያማምሩ እዩዋቸው እንዴት እንደሚያማምሩ ዴብዙ ራሱ በጣም ነው የሚያምረውና ብዙ ምርጫ እንዳላቸው አሳየኝ። ከዛ ቆመን መወያየት ጀመርን ከኛ ጋር እኔ ጋር በመጣሁት መሰረት እስኪ የቱ ነው የሚሻለኝ የትኛው ነው ቆንጆ አልኩት። የሚበጀኝንም የማይበጀኝንም እየነገረኝ ነው። የኔ ጣራ አጭር ነውና ካንቺ ቤት ጣራ አንፃር በጣም ይሄኛው የማይሆንሽ ነው የሚሆንሽ እኛ እናውቃለን። እንደ ቤትሽ ከለር፣ እንደ ቤትሽ ደረጃ፣ እንደ ቤትሽ ርዝመትና ዝቅታ የሚሆንሽን እኛ ነን የምናረገው ብሎ ታይ በቃ ሙያው ለኛ ሙያው ለባለሙያው ታይልን አለኝና እስቲ ከለር ምረጭ አለኝ። አቤት ብዛቱ ራሱ የመጋረጃው ብዛት ዞር ነው መለስ ነው ዘጋን። አቤት እኔ ቤት ሲመጣ እንደዚህ ነው አልኩኝ። ሁሉንም አየን።
እንስሶችን እንደማሳየኝ አልኩኝ። አሳየኝ። በጣም ፈገግታውና እንክብካቤ በጣም ነው ደስ የሚለውና እያጫወተ እያሳሳቀ ነው በቃ ፈታ እያደረገኝ አድቫይስ እያደረጉ ነው። ይሄኛው ይሻልሻል፣ ይሄኛው ይሻልሻል። እኔ ደግሞ ያየሁት ሁሉ ስለማረኝ ያየሁት ሁሉ ቤቴ እንዲሰቀል ፈልጊያለሁና አይቻልም ማለት አይቻልም ብሎኛል። እስቲ የሚቻለውን አብረን እናያለን ማለት ነው። ፈልጉ መጋረጃ ከፈለጋችሁ አትላስ መብራቱን እንዳለፋችሁ ወደ ቺቺኒያ መንገድ ሄዳችሁ ኤንዲቢ ቢዝነስ ሴንተር የሚለው ፊት ለፊት ላይ ሁለተኛው ፎቅ ላይ ይገኛሉ። ምክር እየሰጠኝ ነው። መጋረጃ ጉዳይ እየተማርኩም ነው። ብዙ አማራጭ አለ። ሱቃቸው ራሱ ሰፊ ነው። የማማም እንግዲህ አይናዋጅ ሆነባት፣ እኔም አይናዋጅ ሆነብኝ ሰብሰብም ለማድረግ። አሁን የነሱ ሱቃቸው እንዴት እርዝመቱን እዩት ወደ ላይ፣ የኔ ደግሞ ኦልሞስት ከግማሽ ትንሽ ነው ከፍ የሚለውና ግራ ገባን። እንዴት እናድርግ ታዲያ? እኔ ሙያውን አላውቅም። እኔ ሚዲያ ሰው ነኝ፣ የምችለው ሚዲያ ነው እንጂ እንግዲህ መጋረጃ ጋር የለውምና ምንድነው የምትመክረኝ ወንድሜ ብዬ ቆሜ ማማከር ጀመርኩ። ከዛ እሱ የተሰሩ ዲዛይኖችን ለማሳየት ስልኩን ነካ እያደረገ እንግዲህ መፈለግ ጀመረ። እኛም ታግሰን እየጠበቅን ያለ ነው። ግን ያሉት ነገሮች ሁሉ በጣም በቃ አይናዋጅ ውስጥ የሚያስገቡ ናቸው። በቃ አይኔ እዛም ይላል እዚህም ይላል፣ ያው ነጩም ጋር ይሄዳል። መጡ በስማ ባናቸውን ይዘው መጋረጃዎችን ጭነው በማዳበሪያ ይዘው በቃ ጠቅላላ መጡ። በስማ እኔ ያህል መጋረጃ ያዘዝኩትም አልመሰለኝም። እንዴ ቤቴ ሰፊ ነው እንዴ? እንዴት ነው ነገሩ? በጣም ግራ ገባኝ። ኢኪዝ የኛን እያወጡ ነው። ሌላም ቦታ ይሄዳሉ፣ እኛ ጋር ብቻ አይደለምና የኛን የገኒ ቤተሰብን መጋረጃ መርጠው አስገቡና መለካት ጀመሩ ነው የምላችሁ። ሰላሉም ገባ፣ መቁረጫውም ገባ። አዩትና ሆነ ነገር አጠረባቸው መሰለኝ፣ ቆረጡት። ሚኒ ስቱዲዮ ነች እንግዲህ ትንሽ አንዳንድ ጊዜ ማታ መስራት ስፈልግ የምሰራባትን ስቱዲዮ ሰሩልኝ። የመክሊት መኝታ ክፍል ገቡ፣ በፍጥነት ገጠሙት በሚገርም ሁኔታ። ወይ ሲያምር ሰላም እንዴት እንደሚሰጥ እዚህ ጋር አየነውና ደስ ብሎን ድራቢ ያስፈልገናል ብለናቸዋል። ይዘን እንመጣለን፣ ችግር የለም ማዘዝ ብቻ ነው አንቺ ፋን ተብለው ሮጠው ወደ መኝታ ቤት የገቡ። አቤት መኝታ ቤት እንዴት እንዳሳመሩት እዩት። ሰቅሎ ወጣ። መኝታ ቤቴን በመጋረጃ ማራ። የት ሄዱ? የተተራመሰው የልጆቼ ክፍል ገቡ። እሱን ላዋጡት እንዳሳየዋችሁ በስመ አብ እንዴት እንደሚያምር እመቤቴን ታያታላችሁ። የኔ እመቤቴ ማርያም እፋይ በጣም ነው ደስ የሚለው። የእነሱን ክፍል አሰርተን ሳሎን ቤት ገባን። ትልቁ ዘመቻ ሳሎን ቤት ነው። ትልቁ አስቸጋሪው የሳሎን ቤት በሬና የመጋረጃው ቦታ ነው። ከጣራው ውጥረት ጋር አንጻር ትንሽ የፈተናቸው ይመስለኛል። ግን እነሱም ምንም መላ እናጣም ብሎ ድሪሉን ይዞ ያው ስልኩን እያናገረ እሱ ማኔጅ ማድረግ ቀጠለ። ትዊንሱ ማለት ነው መንትያው። ሌላኛው መንትያው ሌላ ቦታ እየሰራ ነው፣ ይሄኛው ደግሞ እዚህ ጋር እየሰራ ነውና እየገጠሙት ነው። አንዳንድ ነገር መስራት ስፈልግ የምሰራበት ብዬ የማማንም ክፍል ዝጋልኝ፣ ብትፈልግ እንደ መስኮት አድርገው ብትፈልግ እንደ በር አድርገህ ብቻ ሁለቱን እንደ ኤል ሼፕ መጋረጃ አድርግልኝ ብዬ ነው ያዘዝኩት። በቃ እኔ ይሄንን ያልኩት ከለር መረጥኩኝ መጣው። እነሱ እንግዲህ በሙያቸው ሰሩትና እንደምታዩት ወይኔ ሲያምር አምር ኢኪዝ መተናል። እንዴ ልብስሽን ከመቼው ቀየርሽ? በዓል ነው ፋሲካ እኮ ነው። እኔ ደግሞ ስራችን አስደምሞሽ መስሎኝ ከበር በጣም ነው የለወጥከው። ቅድም እንዴት እንደምትለውጠው አይሃለሁ ብዬ ነበር። ፎክሬ ነበር። በጣም ነው የሚያምረው የእውነት ከለር ኮምቢኔሽኑ በጣም ያምራል። መስኮት አደረግከው በረኝ ጌታ ሆይ። ስለዚህ መስኮት የሌለውን ቤት እኮ መስኮት ማስመሰል ሁሉ እንችላለን ማለት ነው። ክሬቲቪቲ ነው ዋናው ግዴታ። በጣም ነው የሚያምረው። ይሄ እኮ ለፎቶ ስቱዲዮ ይመስላል። ለፎቶ ነለስ እንዴ! በጣም ነው አመሰግነው። አሳመራችሁልኝ። ምን ትላችኋለህ? በጣም ተቀይሯል። ኢኪዝ ከርቴን ያው እንደዚህ ቤታችሁን ፏ ያደርግላችኋል። ዛሬ አርቲስት ገነት ጋር ነው የተገኘ ነው። የእናንተንም ቤት ለፋሲካ ብቻ አይደለም ለሁሉም በዓል ባዘቡትም ቀን ደውሉ፣ ፏ እናደርግላችኋል። እንደዚህ አበድ አድርገን ማለት ነው።
ብቻ እኛ ማሳየት ብቻ ነው ያለውን ቦታ መፍትሄው እናንተ ጋር ነው አለ እዚህ ራሱ ቸግሮን ነበርኩ ጣራችን አጥሮ ይሄ እንዴት አድርገህ ይሄ ራሴው ልክ እንትን ብዬ ነው ይገታል እንዲከፈት እንዲዘጋ አድርገን አረጉታላችሁ አልከፈት አልዘጋ ብሏት ነበር ለማጠብ ተቸግረን አሁን በቃ ለማጠብ ለራሱ ቀለል አድርገን ኦኬ አወራረድ ቀለል አድርጋችሁ ነው መጥቶ የልጆችንም ክፍል አስተካክል ሁሉንም ክላስ ያው ደቂቃ ነው የፈጀው ኧረ በጣም እውነት 30 ደቂቃ ምናምን በላይ አልፈጀባቸውም ሚኒስቶር ስቱዲዮ ያለች የልጆች ክፍል የማማም የልጆቹን ክፍል ይሄኛውንም ክፍል ፏ አድርገውልና በጣም እናመሰግናለን ፍቅር ሾውም እዛ ስቱዲዮ ሄዳችሁ ነው ሂዱላት ስቱዲዮና ወደ ቅዱስ መኝታ ክፍል ደግሞ ዘለቁ ሄዱ በስማም የማማ ያድሱ የፍቅር ሾው ስቱዲዮ እንዴት እንዲያሳምሩት እዩ ከቤት ሄደው ወደ መክሊት እሺ መክሊት እንዴት ነው በጣም እውነት ያ ደግሞ ይለያል እናመሰግናለን በጣም በመጨረሻ ጥያቄ መጠየቅ ፈለኩ ኢኪዝ ምንድነው አልኩት ኢኪዝ ማለት መንትዮቹ ማለት ነው ብሎ መለሰልኝ